ማንኛውም ሰው እግዚአብሔርን ለመፈለግ መድከም የለበትም፣ መጣር የለበትም፣ መታገል የለበትም። ለምን? ከኛ ፍላጎት በላይ ፈላጊያችን ወላጅ አባታችን ነው። ሰላም ሰላም፣ እንዴት ናችሁ? ሰው እግዚአብሔርን ፈልጎ ማግኘት አይችልም። ምክንያቱም ሰዎች ከእግዚአብሔር ዓለም ተለይተው የገቡበት ዓለም የእግዚአብሔርን ሽታ፣ የእግዚአብሔርን አስፈላጊነት፣ የእግዚአብሔርን የሕይወት ምንጭነት ወደማይረዱበት፣ ወደማያውቁበት፣ አስፈላጊ እንደሆነም ወደማይቆጥሩበት ዓለም ውስጥ ነው ሁላችን የወደቅነው። ሰው በወደቀበት ዓለም ውስጥ ሆኖ እግዚአብሔር ያስፈልገኛል፣ እግዚአብሔር ለኔ አባት ነው፣ እግዚአብሔር ምንጭ ነው ማለትም የሚችልበትን ብርሃን ወደማያገኝበት ድቅድቅ ጨለማ የሥጋ ዓለም ውስጥ ነው የተጣለው። በሥጋ ዓለም ስንኖር ደግሞ ማናችንም እግዚአብሔር ያስፈልገናል፣ ለኔ ሕይወት ነው ማለት ወደማንችልበት ዓለምና ስርዓት ውስጥ ነው የተጣልነው። በዛ ስርዓት፣ በዛ ሐሳብ፣ በዛ ዓለም ውስጥ ሆኖ ማንም ሰው ስለ እግዚአብሔር ማሰብ፣ የእግዚአብሔርን ሽታ፣ የእግዚአብሔርን ሐሳብ ሴንስ ማድረግ አይችልም። ለምን? ይህ ዓለም ራሱ በመንካት በመዳሰስ በስሜት ዓለም የተዋቀረ ስለሆነ ፍላጎቱ መሻቱ ራሱ ከመንፈሳዊ ዓለም የተለየ ነው። ስለዚህ ሁላችንም ሕይወታችንን ለዚህ ለቁሳዊ ዓለም አስገዝተናል እና ይህንን ዓለም ውስጥ ሆነን ማንም ሰው እግዚአብሔርን ፈልጎ የሚችልበት ስርዓት ውስጥ አይደለም። ይህንን ዝም ብለን ስለማንፈልግ እምቢ ብለን ወይም እግዚአብሔር አያስፈልገኝም ብለን አምፀን ሳይሆን በዛ በወደቀው ዓለም ውስጥ ራሱ እግዚአብሔርን ሴንስ ማድረግ፣ እግዚአብሔርን ያስፈልገኛል ብሎ መጥራት የምንችልበት ከዛኛው ዓለም ስርዓትና ሕግ ተለይተናል። ሕጉ ስለተለየ በዛ ሕግ ውስጥ ሆነን መንፈሳዊ ውስጥ ያሉትን ማንኛውም ነገሮችን ማወቅ፣ መረዳት፣ መገንዘብ ወደማንችልበት ስርዓት ውስጥ ነው የገባ ነው። ስለዚህ ነው ማንም በዚህ በወደቀው ዓለም ውስጥ ሆኖ እግዚአብሔርን የሚፈልግ የሚሻ እግዚአብሔር እንደሚያስፈልገው ማወቅ የሚችል ሰው የለም። ለዚህ ነው እግዚአብሔር በምድር ላይ ወደ ታች ተመለከተ፣ አንዳችም ሰው በምድር ላይ ሥጋ የለበሰ ከወደቀ በኋላ እግዚአብሔርን የሚሻ የሚፈልግ አንድ ሰው አልተገኘም። ያ ማለት እምቢ ያሉ ማለት አይደለም። ይህ የወደቁበት ዓለም ስለ እግዚአብሔር ወይም ስለ መንፈሳዊ ዓለም ምንም አይነት ግንኙነት የለውም። ስለዚህ ያንን ሕይወት አውቆ እግዚአብሔር ያስፈልገኛል ብሎ መጥራት የሚችልበትን ምንም አይነት ስርዓት መንፈሳዊ ግንኙነት የሌለበት ዓለም ውስጥ ያለ ነው። ስለዚህ ይሄኛው ዓለም ውስጥ ስንኖር ሁላችንም ለሥጋዎቻችን የሚያስፈልጉትን ነገሩ ከመብላት፣ ከመጠጣት፣ ከመውለድ፣ ከመባዛት ምንም አይነት ሕይወት አለ ብለን ማየት፣ መገንዘብ፣ መፈለግም የማንችልበት ዓለም ውስጥ ነው ያለ ነው። ልክ ጌታ ኢየሱስ ክርስቶስ ምሳሌ እንደሰጠው የጠፋው በግ ብሎ ስለ 99ኞቹ በጎች ቤቱ ተቀምጠው አንዱ ስለ ጠፋው በግ ምሳሌ ሲናገር ይሄ ነው። የጠፋው በግ ከቤቱ ሲወጣ እንደ ጠፋ እንኳን ሴንስ ማድረግ አይችልም። ሳርን ካገኘ፣ ውሃውን ካገኘ ዝም ብሎ መሰደድ ነው። ባለቤት እንዳለው ማወቅ አይችልም በግ። ስለዚህ ምንድን ነው ያንን በግ ያሳደገው ባለቤቱ እንደሆነ የሚያውቅ እሱ ተነስቶ ካልፈለገው ያ በግ ጠፍቻለሁ ብሎ ወደ ቤቱ መመለስ የሚችልበት አንደርስታንዲንግ የለውም። ምንም አይነት እውቀት የለውም። ስለዚህ እንደጠፋ ነው የሚቀረው። ስለዚህ ነው ወላጁ ወይም ደግሞ አባቱ ወይም ደግሞ ባለቤቱ ያንን በግ ለመፈለግ መሄድ ያለበት ሰውየው ብቻ ነው። ለምን? እንደጠፋ የሚያውቀው በሪስክ ውስጥ እንዳለ፣ ተኩላ ሊበላው፣ አንበሳ ሊበላው፣ ሊጠቅመው በማይችልበት ስፍራ እንዳለ የሚያውቀው ባለቤቱ፣ የበጉ ባለቤት ብቻ ነው። ስለዚህ ነው በጉን ሊፈልግ የሄደው ማን ነው ማለት ነው? በጉ ሳይሆን የተመለሰው የበጉ ባለቤት ነው። ዛሬም እግዚአብሔር አባታችን ማንም ሰው እግዚአብሔር ነው ከዚህ ከወደቀበት ዓለም እግዚአብሔር ያስፈልገኛል፣ ለኔ ሕይወት ነው፣ ለኔ አባት ነው፣ አቅራቢ ነው፣ ያለ እግዚአብሔር መኖር አልችልም የሚል ማንም ሰው የለም። ይህን የሆነው ምንድን ነው? ልክ እንደ በጉ በጨለማ ዓለም ውስጥ ያለ እውቀት ውስጥ ስላለን እግዚአብሔር እንደሚያስፈልገን እንኳን ማወቅ አንችልም። ለዚህ ነው እንግዲህ መጽሐፍ ቅዱስ ላይ ስለዚህ ሕይወታችን ውስጥ እግዚአብሔር እንደሚያስፈልገን፣ እግዚአብሔር በሕይወታችን ውስጥ ሁሉ ለእኛ ብርሃን እንደሆነ ማወቅ የምንችለው እሱ መጥቶ እስኪገልጥልን፣ እሱ መጥቶ እስኪያበራልን ድረስ ማናችንም እግዚአብሔርን ለእኛ አባት፣ ምንጭ፣ በረከት፣ ሕይወት፣ ለውጥ እንደሆነ ማወቅ አንችልም። ስለዚህ ነው እግዚአብሔር አባታችን ለሁላችንም የወደቅንበት ዓለም ውስጥ መጥቶ እኛን ሊፈልግ በሥጋ ዓለም ሥጋን ለብሶ
እኛ የምንናገረውን ቋንቋ በመናገር እኛ በወደቅንበት ዓለም ውስጥ መገኘት ግድ የሆነበት በዚህ ስርዓት በዚህ ሕግ ውስጥ መጥቶ እኛን ከወደቅንበት ጨለማ የምንነቃበትን መንፈሳዊ ነገሮችን ካላሳየን፣ ካላበራለን፣ ካልነገረን ወደ እዛ ብርሃን ልንመለስ አንችልም። ስለዚህ አባታችን እግዚአብሔር ብቸኛ ይሄኛው እሱና እኛ ልንገናኝበት በማንችልበት ዓለም ውስጥ ስላለን የመጨረሻው እግዚአብሔር አምላካችን ለሁላችን እሱ አባት ባለቤት የእሱ እንደሆነን ማወቅ የሚችለው እሱ ብቻ ነው እና ይሄንን ብቸኛ መርዳት እኛ ነፃ ማውጣት የሚችልበት ብቸኛ መንገዱ ወደዚህ እኛ ራሳችንን ከሰይጣን ጋር ተባብረን ወደ ጣልንበት ወደ ስጋ ዓለም ውስጥ ስጋ ለብሶ መጥቶ ሁላችንንም በዚህ ፕላኔት ውስጥ ተገኝቶ እኛን ወደ መንፈሳዊ ሕይወትና ወደ እሱ መልካምነት መመለስ የምንችልበትን ብርሃንን መስጠት የሚችለው መንገዱ እሱ ብቻ እንደሆነ ስላወቀ ነው የዛሬ 2000 ዓመት ስጋ ለብሶ ወላጅ አባታችን ሊፈልገን የመጣው እና ማንም ሰው በእግዚአብሔር ተፈለገ በእግዚአብሔር የት እንዳለ ተጠፍቶ ፈልጎ የሚያገኘን እግዚአብሔር ነው እንጂ ማንም ሰው እግዚአብሔርን ፈልጎ ማግኘት አይችልም። ይሄ እግዚአብሔርን እምቢ ማለት አይደለም። ራሱ እግዚአብሔር መፈለግ የምንችልበት ውስጣዊ ፍላጎቱ የሚባለው ነገር እንኳን እንዳናገኝ እና እንዳናስብ ከዘኛው ዓለም ስለተቆረጥን መንፈሳዊ ነገር እንደሚያስፈልገን ወደማናቅበት ዓለም ስለወደቅን ብቸኛ መፈለግ የሚችለው አባት ብቻ ነው። በዚህ መጽሐፍ ቅዱስ ላይ ሙታኖች ከእንደገና ቃሌን ሰምተው ሕያው ይሆናሉ ብሎ የተናገረው ለዚህ ነው። ያ ሙታን ማለት ሁላችንም ተቀብረን አይደለም። በምድር ላይ ሕያው ሆነን የምናገባ የምንደግስ የምንዝናና ሰዎችን ያለ እግዚአብሔር ግን ስንኖር እንደ ሙታን የተቆጠርን ሰዎች የሕይወታችን ምንጭ እግዚአብሔር እንደሆነ ስለሚያውቅ ወደኛ ዓለም መጥቶ ሊፈልገን ከእንደገና ከጠፋንበት መልሶ ወደ በረቱ ወደ እሱ ፕሮቴክሽን ወደ እሱ መልካምነት ሊመልሰን ሊፈልገን የመጣው እግዚአብሔር ብቻ ነው። ስለዚህ ማንኛውም ሰው እግዚአብሔርን ለመፈለግ መድከም የለበትም፣ መጣር የለበትም፣ መታገል የለበትም። ለምን? ከኛ ፍላጎት በላይ ፈላጊያችን ወላጅ አባታችን ነው። እሱ ሊፈልጋችሁ መጥቷል። ያላችሁበት ቦታ ላይ ቅርብ ነው። ስለዚህ እግዚአብሔርን ና ፈልገኝ እፈልግሃለሁ ብሎ ከመታገል እሱ እኛን ሁላችን ሊፈልገን አጠገባችን ስላለ ከእንደገናም ደግሞ ድምፁም ቅርብ ስለሆነ ለድምፁ ጆሮቻችንን መክፈት ነው። ከእንደገና ለተነገረን ድምፅ ሁሉ ምላሽ መስጠት ነው። ዓለምን እንዲሁ ወዷል ተብሎ የተነገረው ቃል ዛሬ በዓለም ላይ ሁሉ ይህ መልካም ዜና ሆኖ ለሁላችን ይሰማል፣ ለሁላችን ጆሮ ደርሷል። ስለዚህ ሁላችንም ይህንን እውነት ሰምተን ለሱ ፍቅር ምላሽ በመስጠት ወደ በረቱና ወደ እሱ ፕሮቴክሽን ለመምጣት መፈለግ ብቻ ነው እንጂ ከኛ የሚያስፈልገው እኛ እግዚአብሔርን ለመፈለግ ሌላ ስርዓትን መገንባት አያስፈልገንም። ምክንያቱም ፈላጊውም ድምፁንም አሰሚው እሱ ደግሞ ዋጋንም የሚከፍልልን እሱ ስለሆነ እኛ የተከፈለልንን እሱ የነገረንን ድምፅ ሰምተን በማመን ወደ እሱ ጉያ ወደ እሱ አባትነት ፍቅሩ መመለስ ብቻ ነው የሚያስፈልገን እንጂ ማናችንም ሰዎች እግዚአብሔርን ለመፈለግ ምንም አይነት ዋጋ መክፈል አያስፈልገንም። ለምን? ፈላጊው አባታችን በደጃችን እነሆ በደጅ ቆሜ አንኳኳለሁ። አያችሁት? በራችን ድረስ መጥቶ በራችንን የሚያንኳኳው እሱ ነው። ስለዚህ በሩ ከተንኳኳለን እኛ ባለንበት ስፍራ ላይ ተገኝቶ እኛን የሚፈልግ እሱ ስለሆነ ድምፁን ሰምቶ በርን ከፍቶ ከአባት ጋር ተባብሮ ሕይወትን ወደ ተሻለ መልካም ወደ ሆነው ነገር መመለስና ወደዛ ሕይወት ውስጥ መግባት የኛ እድል ፈንታ ነው። ለመንፈሳዊ ነገር የሚያስፈልገን የኛ እሽታ ብቻ ነው። ካንተ ጋር እተባበራለሁ፣ በሬን እከፍታለሁ፣ አብሬ አንተ ያዘጋጀልኝን መልካም ድግስ እበላለሁ፣ ለጥሪህ ምላሽ እመልሳለሁ ማለት ብቻ ነው የሚያስፈልገው እንጂ መንፈሳዊ ነገሮችን ለማግኘት የእግዚአብሔርን አቴንሽን ወይም የእግዚአብሔርን ሐሳብ ለመሳብ ምንም አይነት ዋጋ መክፈል አያስፈልገን። በሃይማኖት ስርዓት ውስጥ እግዚአብሔር እምቢ እንዳለ ሰውን እንደማይፈልግ እግዚአብሔርን ለመፈለግ ብዙ ትግል፣ ብዙ ስርዓት፣ ብዙ ድካምን ያስተምሩናል። በብዙ ድካም፣ በብዙ ስርዓት፣ በብዙ ዋጋ መክፈል የእግዚአብሔርን አቴንሽን መሳብ አይቻልም። የእግዚአብሔርን አቴንሽን ለመሳብ ምንም የምንከፍለው ነገር የለም። ለምን?
ቀድሞውንም እሱ እኛ የእሱ ልጆች እንደሆነን ስለሚያውቅ እሱ ለኛ ሁሌ ዝግጁ ነው። እሱ ሁሌ ለኛ ክፍት ነው። እሱ ለኛ ሁል ጊዜ ቅርብ ነው። ለምን? ልጆቹን መተው ስለማይችል፣ ስለ ልጆቹ ደግሞ ሁል ጊዜ እግዚአብሔር ስለማይተኛ፣ በቀንም በማታም ሁሌ ልጆቹን ለመፈለግ የሚፈልግ አባት ስለሆነ ቀስቃሽ ጎትኳች አያስፈልገውም። ከዛ መንፈሳዊ ነገሮችን ሁሉ ደግሞ ለማግኘት ስንጀምር መንፈሳዊ ነገር ህይወትን ማቅለልና ሲምፕል ማድረግ ነው እንጂ ማካበድም አይደለም። ስለዚህ በመካበድ በትግል በራስ ጉልበት የሚገኝ ነገር የለም። ለምን? ፈላጊው እሱ ነው። ከነገረ መጥቶም ደግሞ ጸጋውን የሚሰጠን እሱ ነው። የሰጠን ጸጋ ደግሞ ሁለንተናችንን በሙላት በመትረፍረፍ ማኖር የሚችል የተትረፈረፈ ጸጋ እሱ በራሱ በኩል አብስቶልናል። ዛሬ ለዓለም መዳኛ የሆነውን ጌታ ኢየሱስ ክርስቶስን ወደ ምድር የላከልን የሰው ልጆች እሱን ባለማወቅ ከሚኖርበት ጨለማ ዓለም ተለይተው በሞት ስርዓትና ደንብ እና ሕግ የተያዙ ሰዎች ሁሉ ከሞት ፍርሃት እና ቀንበር ተላቀው በህይወት ደስ ወደሚሰኙበት ነፃ ወደሆነ ዓለም መግባት የምንችልበትን ጸጋ ሊያቀርብልን መጥቷል። ጸጋ በእምነት መቀበልና ህይወትን በእርጋታ፣ በደስታ፣ በሰላም፣ በፍቅር መምራት ወደምንችልበት ዓለም ነገ ዛሬ መግባት ትችላላችሁ። ያም ጌታ ኢየሱስ ክርስቶስ ለዓለም የተሰጠ ብቸኛ እግዚአብሔርን የማወቂያ መንገድ እሱ ስለሆነ ነው። ስለዚህ ይህንን ህይወት ኢንጆይ እንድታደርጉ ዛሬ ጥሪ አቀርብላችኋለሁ። ጌታ ኢየሱስ ክርስቶስ ለዓለም ሁሉ ብቸኛ የመዳን መንገድ ነው። አሜን።